ኦኬ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ። አጭር ጸሎት እንጸልይ። ቅዱስ አባቶ ይህ ቃልህ ነው። ቃልህ ሕይወት ነው። ቃልህን ግለጥልን፣ አስተምረን፣ በኢየሱስ ክርስቶስ ስም አሜን። የመጀመሪያውን ክፍል ነው ያነበብኩት። ኦኬ አሜን። ይህንን ክፍል ማያቅ የለም አይደለ እንዴ? ክርስቲያን ሁሉም ሰው ያውቀዋል። ስለዚህ ከዚህ ክፍል ምንድን ነው የተማርነው? ወይም ይህን ክፍል ስናስብ ምንድን ነው በአንድ ቃል ግለጹልኝ። አትፍረዱ አለ እንዴ? ከኔ ጋር ናችሁ? ምንድን ነው ዘብዬ? አትፍረዱ ወገኖቼ። እንደዚህ ከተረዳ ነው በትክክል አልተረዳ ነው። ምክንያቱም መጽሐፍ ቅዱስን ስናይ ማለት ሙሉውን ስናነብ የነቢያትን መጽሐፍ ስታነቡ ምን አርጉ ነው የሚለው? ፍረዱ ነው የሚለው አይደል እንዴ? በጽድቅ ፍረዱ፣ ፍርድን አድርጉ አይደል እንዴ የሚለው? መጽሐፍ ቅዱስ ምንድን ነው ኢንከሬጅ የሚያደርገን? እንድንፈርድ ነው። ብቻ ግን በትክክል በጽድቅ ያለ አድሎ። ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ የሚፈልገው ምንድን ነው? ፍርድን ታደርግ ዘንድ፣ ጽድቅንም ትወድ ዘንድ፣ በፊቱም በትሕትና ትሄድ ዘንድ አይደለምን? ፍርድን ታደርግ ዘንድ። አይገርማችሁም? ስለዚህ አነባበባችን ነው። ምንድን ነው አነባበባችን? እስቲ አንብቡት። አረፍተ ነገሩ ምንድን ነው የሚለው? እንዳይፈረድባችሁ አትፍረዱ ማለት አትፍረዱ ማለት ነው ወይ? አይደለም። ግን ፍረዱ። ስትፈርዱ ግን እንደሚፈረድባችሁ አርጋችሁ አትፍረዱ። ስለዚህ የሚናገረው ስለ አፈራረዱ ነው እንጂ አይገርማችሁም? ከዚህ ክፍል የተነሳ ሕዝበ ክርስቲያን በሙሉ ለዘመናት ምን እያለ ነው የኖረው? ምን አታርጉ ተብሏል? አትፍረዱ፣ እኔ አልፈርድም፣ ድንጋይ ንከሽ ይላሉ የድሮ ሰዎች አለ። ግን በትክክል ስናነበው እንዴት አትፍረዱ? እንዳይፈረድባችሁ አትፍረዱ። ኦኬ ሲጀመር ፍርድ የሚለው ሐሳብ ላይ ወይም ፍርድ የሚለው ቃል ላይ ያለን አመለካከት የተሳሳተ ነው። እግዚአብሔር ምንድን ነው? ፈራጅ ነው አይደል እንዴ? አሁን እግዚአብሔር ይፈርዳል ብለን ስንል የሚያስፈራ ነገር ነው አይደል እንዴ? የእግዚአብሔርን ጃጅመንት ስናስብ ሁል ጊዜ ከዲስትራክሽን ጋር አይደለም የምናየው። በዓለም ላይ እግዚአብሔር ሲፈርድ በቃ ይኸው ፈረደ ማለት የቃሉም ትርጉም አስተካከለ ማለት ነው። ትክክል አደረገ ማለት ነው። የአመለካከት ለውጥ እዚህ ጋር ነው የሚያስፈልገው። ፍርድ ማለት ፍትህ ማለት ነው። ርትዕ ማለት ነው። ትክክል አደረገ ማለት ነው። ስለዚህ እግዚአብሔር ይፈርዳል ስንል እግዚአብሔር መጥቶ ነገሮችን ያስተካክላል ማለት ነው።
ሶ ኢትስ ናት ኔጌቲቭ። ፍርድ ፖዚቲቭ ነው። ሳንፈርድ መኖር አንችልም። ምን ማለት ነው ፍርድ? ፍርድ ባይዘዌ ፕሮሰስ ነው አይደል እንዴ? ፍርድ ማለት ብድግ ብሎ እንደዚህ እንደዛ ማለት አይደለም። ፍርድ ፕሮሰስ ነው። አሁን ዳኛ ስራው ምን ማድረግ ነው? መፍረድ ነው አይደል እንዴ? ስለዚህ ግን እንዴት ነው የሚፈርደው? ኦ ማይ ጉድነስ፣ ተከሳሽ ይቀርባል አይደል እንዴ? ምስክሮች ይቀርባሉ፣ ጠበቃ ይቆማል፣ አቃቤ ሕጎች አይደል እንዴ? ከዛስ ግራ ቀኙ ይሰማል፣ ማስረጃዎች ይታያሉ። ለዚህ ነው እኮ አሁን ኢትዮጵያ ውስጥ እዛ ይላችሁም የፍርድ ቤት እንትን እኮ ጊዜ ይፈጅ ነበር አይደል እንዴ? ጊዜ የሚፈጅበት አንዱ ምክንያት ምንድን ነው? ነገሮቹን ምን ለማድረግ ነው? ለመመርመር ነው፣ ለማጣራት ነው። ለምንድን ነው እኛ ያንን የመሰለ ሀገር ጥለን እዚህ የመጣ ነው? እውነት ለመናገር ልንገራችሁ አይደለም፣ ይሄ እኮ ለሰው መኖሪያ የተሰራም አይመስለኝም ከምር። አሁን እስቲ ያለፈው ዊንተር ትዝ የሚለው ሰው የለም? ያለፈው ዊንተር በኢየሱስ ስም እኔ ከመጣሁ እንደዛ አይቼ አላቅም። ያለፈው ዊንተር በጣም ብዙ በረዶ ነበር። አላቅም የእናንተን አካባቢ፣ እኛ ጋር በጣም ቴረብል ነበር። አንድ ሁለት ጊዜማ ስቶርም ነበር፣ ከባድ ስቶርም ታስታውሱ እንደሆነ። እንደው በቃ አመጣና ማዕቱን ጣለው። ቶሮንቶ ምናምን አካባቢ ያሉ ሲነግሩኝ አንዳንድ ጊዜ የመንገድ የትራፊክ ምልክት ሁሉ ይሸፍናል። ማለት ስትወጡ የማ መኪና እንደሆነ መለየት ተቀብሯል። አንዱ ሰው በዛ ብርድ፣ ያውም ኢሚግራንት እኮ ነው ማለት የማያውቀውን ከቆላ የመጣ እንትን ጓንት አርጎ እንትን ለብሶ ምን ብሎ ሲፈከፍክ ሲጨርስ ሲያዩ የሌላ ሰው መኪና። እሺ ደግሞ ሰመሩ መጣ። እሳቱን ነው የሚያዘንበው። እኛ ጋር አሁን 100 ነው ምናምን ነው ሰሞኑን። ይገባችኋል የምለው ነገር? ብርዱ መከራ፣ ሙቀቱ መከራ፣ አለርጂው ምናምኑ። እውነት ለመናገር ሰው እንዲኖርበት እግዚአብሔርም አስበው እዛ አካባቢ ነው የፈጠረው። ልክ ነኝ? የመጀመሪያው ሰው ማለት ይሄ እኮ 250 ዓመት ሰው 300 400 ምናምን እኮ ይከበራል አለ እንዴ? የተገኘበትም እግዚአብሔር ሰውን የፈጠረው ላለፉት ሺህ ዓመታት የተኖረው እዛ ነው። ግን ምንድነው አስጥሎ እዚህ ያመጣን ሰውን ሁሉ ከሀገሩ የነቀለው ምናምን ብላችሁ ብትሉ የአፍሪካን ዳያስፖራ የአፍሪካን ማይግሬሽን እኮ ብትመለከቱ ትልቁ ችግር ፍርድ ስለሌለ ነው። ሩል ኦፍ ሎው አይደል እንዴ? ጀስቲስ ሩል ኦፍ ሎው። ምን ልላችሁ ፈልጌ ነው? ፍርድን ኔጌቲቭሊ አታስቡት። ጌታ ኢየሱስ እዚህ ጋር ያስተማረው ምንድን ነው? አትፍረዱ ሳይሆን በትክክል ፍረዱ ነው። ኦኬ፣ አንድ ጊዜ አንደኛ ቆሮንቶስን ምዕራፍ 4 እና 5 ስሰብክ ምን በሚል ርዕስ ነው የተናገርኩት? አትፍረዱ ፍረዱ በሚል ነው። አትፍረዱ ፍረዱ። ለምን መሰላችሁ? አንደኛ ቆሮንቶስ ምዕራፍ 4ን ሄዳችሁ ብታነቡት ምዕራፍ 4 ላይ ሐዋርያው ጳውሎስ ምን እንደሚል ታውቃላችሁ? እኔ በእናንተም ዘንድ ሆነ በሌሎች ሰዎች ዘንድ ብፈረድ ለእኔ ምንም አይደለም። ምክንያቱም እኔን የሚፈርድ ጌታ ነው። እኔ በራሴ እንኳን አልፈርድም፣ ብፈርድም አልጸድቅም። ስለዚህ በጨለማ የተሰወረውን ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። አንደኛ ቆሮንቶስ 4 እንዴት አትፍረዱ? አንዳች
አትፍረዱ ይልና ቀጥሎ እኛንን ምዕራፍ 4 ምዕራፍ 5 የምንለው ጳውሎስ ምዕራፍ 4 ምዕራፍ 5 አላለም። የሚቀጥለውን ክፍል ሄዳችሁ ስትመለከቱ ለምንድን ነው ያልፈረዳችሁት ብሎ ይጮህባቸዋል። እዛው ጋር እንዲያውም ታበያችኋል ባለመፍረዳችሁ፣ ልትፈርዱ አይገባምን ብሎ አንድ በመካከላቸው ያለ የአባቱን ሚስት ያገባን ሰው እና አሁንም አብሯቸው እያመለከ ያለን ሰው በተመለከተ አቤት ይወርድባችኋል። ምን አላረጋችሁም ብሎ ንገሩ፣ ምን አላረጋችሁም? አልፈረዳችሁም ብሎ ይወርዳል። እናንተ ባትፈርዱ አለ እኔ ምንም በስጋ ብርቅ በመንፈስ ከእናንተ ጋር ነኝና አሁን ከእናንተ ጋር እንዳለው ሆኜ ፈርጄበታለሁ። እኔን መጠበቅ አልነበረባችሁም፣ እናንተ መፍረድ ነበረባችሁ። እንዲያውም አለ ስብሰባ ጠራ በሌለበት የኔ መንፈስ አለ የጌታ ኃይል እናንተ በአንድነት ተሰብስበን ይህ ሰው ነፍሱ በጌታ ቀን ትድን ዘንድ ነገር ግን ለስጋው ጥፋት ለሰይጣን እንዲሰጥ ፈርደንበታል አለና መጨረሻ ሲጨርስ ግን ቆይ እንዴ በውጭ ባሉት እኮ ፍረዱ አልተባላችሁም? በእነርሱ እግዚአብሔር ይፈርድባቸዋል። እንዴ ውስጥ ያለው ላይ እናንተ አትፈርዱም? ምን ስለዚህ ምን አልኩት? ይሄንን አትፍረዱ፣ ፍረዱ። ምክንያቱም ሁለቱንም ነው የሚለው። ምን ማለት ነው ካላችሁኝ በደንብ ስሙኝ ወገኖቼ። ምዕራፍ 4 ላይ አትፍረዱ፣ አንዳች አትፍረዱ ሲል ሞቲቭ ላይ ነው። በጨለማ የተሰወረው የልብን ምክር በተመለከተ ማለት ገና ያልተገለጠ ያልተሰራ ያልተደረገ እንዲያስቦ ነው፣ እንዲፈልጎ ነው፣ ይሄንን ለማድረግ ነው፣ ከዚህ በመነሳት ነው ይሄን ያደረገው ብሎ መፍረድ ስህተት ነው። ስለዚህ do not judge motives። አሜን የሚል አለ? እሺ ምዕራፍ 5 ላይ ግን ለምንድን ያልፈረዳችሁት የሚለው አክሽን ላይ ነው። ምክንያቱም ይሄ ሰው በአይሁድ ሄዳችሁ ዘዳግም ላይ ብትመለከቱ እርግማን ነው። ይሄ ምንድነው? ሲስት ነው ወይ ምንድነው? ኢንሴስት በስጋ ዘመዶች መካከል የሚደረግ ወሲብ በጣም የተጠላ ነው በእግዚአብሔር ዘንድ፣ ሕጉ ላይ ያለ የታወቀ ነው። ኢቭን በአሕዛብ ዘንድ እንኳን በሕገ ሕሊና አይደረግም። አባትና ልጅ አንዲትን ሴት ሼር አያደርጉም። this is absurd። ስለዚህ ይሄንን አክሽን ፈጽሞ ይሄ እየታወቀ ግን አለ አብሯቸው ያመልካል። እንዲበሉ ከኔ ጋር ከዛሬ ጀምሮ በሞቲቭ ላይ አልፈርድም፣ በተሳሳተ ድርጊት ላይ ግን እፈርዳለሁ። ስለዚህ እስከ ዛሬ ድረስ የሄድንበት መንገድ መመለስ አለብን። አትፍረድ የሚለው ሮንግ ነው። ምን እንደምንፈርድ ምን እንደማንፈርድ ነው ማወቅ ያለብን። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ጋር እንዴት የሚለው ላይ ነው እንጂ አትፍረዱ እያለ አይደለም። ለምን ምን ማለቱ ነው? እንዳይፈረድባችሁ ብሎ የሚለው ስታንዳርዱን ነው። ስታንዳርዱን የምንፈርድበትን ስታንዳርድ ነው። ምን አለ? በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርባችኋል። it's all about the standard። ሴት የምታደርጉት ሰዎችን ስትፈርዱ የምትፈርዱበት ስታንዳርድ፣ ምክንያቱም በእግዚአብሔር ዘንድ ደብል ስታንዳርድ የለም። ሌላው ላይ የፈረዳችሁበትን አፕላይ ያደርግላችኋል። ባይዘው እግዚአብሔር ፍርድ አያባክንም። ፍርድ አያባክንም ማለት ነው። አንቺ አሁን በሰዎች ላይ ስትፈርጂ ቆይተሽ ምናምን ከዛ በኋላ የአንቺ ጉዳይ የአንቺ ኬስ ሲመጣ እንደገና ቁጭ ብሎ ኬዙን አያው ምንድን ነበር ቆይ ያኔ የፈረድሽው ጥቅም ላይ ያውለዋል ማለት። ለዚህ ብዙ ምሳሌ ፍለጋ መድከም የለብንም። ንጉስ ዳዊት
ያን ሁሉ በደል ከፈጸመ በኋላ እግዚአብሔር ናታንን ወደሱ ላከው አይደል እንዴ? በምሳሌ ነው የነገረው። ታውቃላችሁ የዛን የበጎቹን ምሳሌ። አንድ ምስኪን ሰው አንዲት በግ ያለችው እና በቃ እንደ ልጁ የሆነች ከእጁ የምትበላ አብራው የምተኛ እና ደግሞ ጎረቤቱ በጣም ሀብታም ብዙ መንጋ ያለው እና ከሩቅ አገር እንግዳ መጣበት አይደል እንዴ? ሲመጣበት ለነዛ ሁሉ ሳስቶ ያንን ሰውዬ ከእጁ ነጥቀው እንዲያርዷት አደረገ ምናምን። ሲሰማ ታሪኩን ይሄ ሰው የሞት ሰው ነው አለ። አያችሁ፣ ሀስቲ ጃጅመንት፣ በችኮላ ነው። ይሄ ሰው የሞት ሰው ነው፣ በወሰደው ልክ 7 እጥፍ ይክፈል አለ። ያ ሰው አንተ ነህ። አልባከነም። ፍርድ እዚህ ጋር እድል ተሰጠው በራሱ ላይ ምን እንዲያደርግ እንዲፈርድ ተባለ። ግን በራሱ ላይ እንዲፈርድ እድል ሲሰጠው እሱ የመሰለው ሰው ላይ ፈረደ ነው። ስለዚህ ጌታ እያለን ያለው ምንድን ነው? በሰው ላይ በምትፈርዱበት ጊዜ ያው መስፈሪያ ያው ስታንዳርድ እናንተም ላይ አፕላይ እንደሚያደርግ እያሰባችሁ ስትፈርዱ በርኅራኄ ትፈርዳላችሁ፣ በምህረት ትፈርዳላችሁ። ስትፈርዱ እኔ በሆንስ ብላችሁ ፍረዱ። አሁን ቤተክርስቲያን ውስጥ እንደው አላለ በኖርንበት ባደግንበት ምናምን ለምሳሌ አንዲት ልጅ የቤተክርስቲያን ምዕመን ምናልባት ኳየር ውስጥ የምታገለግል ልጅ ምናምን በዝሙት ወደቀች አለ። በተለይ የአገር ቤቱ ምሳሌ ብጠቀም ነው የሚሻል። ምክንያቱም ትልቅ ቸርች ነው፣ ያው ትራዲሽኑን ታውቁታላችሁ። እና ወደቀ የተባለ ወሬው ተወራ ምናምን። ሽማግሌዎች ምን አረጉ? ፓስተሮች ምናምን ተሰበሰቡ፣ ስብሰባ ተደረገ እና ምን የሚሉ ይመስላችኋል? አይ እንዲህ አድርጋለች፣ ይሄ በጣም ቤተክርስቲያንን የሚያስነቅፍ ነገር ነው፣ እንደዚህ እንትን ነው፣ እርምጃ መውሰድ አለብን አይደል እንዴ? ስለዚህ ከአገልግሎት ማቆም አለባት፣ 2 ዓመት እንትን ማለት አለባት፣ እንትን ማለት አለባት እና ተብሎ ምን ይደረጋል? ይሄንን የሚለው ሽማግሌ ልጁ ብትሆንስ ነው? ይገባቸዋል አባባል? አንፎርቹኔትሊ የሚቸግረን ነገር ምንድን ነው? ሁሌ ፍርድ ላይ ራሳችንን እዛ ቦታ ላይ ማስቀመጥ ነው። ሰዎቹ ጫማ ውስጥ እግራችንን ማስገባት ነው። ዱ ዛት ነው እያለ ያለው ጌታ። ይህንን አድርጉ። ያዕቆብ በጣም ጥሩ አድርጎ ያስቀምጠዋል። ምዕራፍ 2 ላይ ኖት ለምትይዙ ያዕቆብ ምዕራፍ 2 ላይ በጣም ጥሩ አድርጎ ነው የሚያስቀምጠው። ያንን እድፋም ልብስ የለበሰውን ድሃ ሰው ወደ ጉባኤያቸው ሲገባ ጣጣሉት አይደለ? አመናጨቁት፣ ሰደቡት። ቦታ ሲያስፈልግ እዚህ እግሬ ስር ተቀመጥ፣ ካልፈለክ ወደዛ ጥፋ ምናምን ብለው አሉት። ሌላውን ግን ሀብታሙን ሰው አስተናገዱ። ኦኬ። ያዕቆብ ከስር እስከ ምዕራፉ አጋማሽ ድረስ የሚነግራቸው ይሄ ድርጊታቸው ኃጢአት መሆኑ ነው። ባይዘወይ ኃጢአት ነው የሚለው። መጨረሻ ላይ ግን ሙግቱን ሲዘጋ ምንድን ነው የሚለው? ምሕረት በፍርድ ላይ ይመካል ይላል። እስቲ በሉት። ልብ ብላችሁ ታውቃላችሁ እሱን ምን ማለት እንደሆነ? ምሕረት በፍርድ ላይ ይመካል። ምሕረት ፍርድ ፊት አይደነግጥም። በፍርድ ፊት ቦልድሊ ነው የሚቀርበው። ፍርድ የሚያስፈራ ነው አይደል እንዴ? ነገር ግን ምሕረት አይፈራም ነው የሚለው። ለምንድን ነው ምሕረት በፍርድ ፊት የሚመካው? ምሕረት ለሚያደርግ የሚፈረደው በምንድን ነው? በምሕረት ነው። ምሕረት የማያደርግ ደግሞ ምሕረት የሌለበት ፍርድ ነው የሚሆነው። ስለዚህ ምሕረት ሲያደርግ የኖረ ሰው ወይም በምሕረት የፈረደ ሰው ፍርድ ፊት በሚቆምበት ጊዜ አይፈራም። ምክንያቱም ያደረገውን ያውቃል፣ የመጣውን መንገድ ያውቃል። ስለዚህ እንዴት ነው እሱም ላይ የሚፈረድበት? በዛ ስታንዳርድ ነው፣ በምሕረት ነው የሚፈረድበት። ሃሌሉያ፣ ሃሌሉያ፣ ሃሌሉያ።
አይታችሁ እንደሆነ ሰው ጋር ሲሆን በሰው ቁስል እንጨት ስደድበት። አንደኛ ቆሮንቶስ ስንት ነበር? ትንሽ ፈገግ ላድርጋችሁ ብዬ ነው። የሰው ሲሆን ይቀልናል አለ እንዴ? ምንም ፔን የለንም፣ ምንም አይሰማንም። አይደለም፣ ይሰማችሁ። የስ መርምሩ፣ ፈትኑ፣ እውነተኛ የሆነውን ትክክለኛ የሆነውን ምን አድርጎ አጣሩ። ነገር ግን በምትፈርዱበት ጊዜ እኔና ያ ሰው አንድ ነን። እኔና ያ ሰው አንድ ነን። ኦኬ፣ ይሄንን ለምን እንደማሳያችሁ ምክንያቱን ልንገራችሁ። እስካሁን ድረስ ያየነው ምንድን ነው? ስውር ጽድቅ፣ ስውር አገልግሎት፣ ስውር ሀብት አይደለም። አሁን ደግሞ የእግዚአብሔር መንግስት፣ የመንግስተ ሰማያት ዜጎች ሲያዩ ውስጥን ነው የሚያዩት። ይሲ ልባዊ ሰዎች ምን ያያሉ? ልብ ያያሉ። ስለዚህ የመጀመሪያው ነገር ኮንሽስ መሆን ያለብን፣ አንድ ቀን ይፈረድብናል። ሲፈረድብን ግን የእኛኑ ስታንዳርድ ነው እግዚአብሔር አፕላይ የሚያደርገው። እሱን እንድናቅ ነው። በምትሰፍሩበት መስፈሪያ ይሰፈርባችኋል። የምህረት መስፈሪያ ከሆነ መስፈሪያችሁ በምህረት ይፈረድባችኋል። እዚህ ጋር ዋናው መልእክት ምን እንደሆነ ልንገራችሁ። ስትፈርዱ ምንን ተመልከቱ? ውስጥን ተመልከቱ ነው የሚለን። ምን ማለት ነው ውስጥን ተመልከቱ ማለት? በጥንቃቄ ካነበባችሁት 3 ጊዜ አንድ ቃል ተደጋግሟል እዚህ ጋር 3 ጊዜ። ብዙ ጊዜ ልብ አንለው። ምን እንደሆነ ታውቃላችሁ? በወንድምህ አይን ያለውን ጉድፍ ስለምን ትምታያለህ? አዘቤ ምን እንደሚለው መጀመሪያ በማን አይን ያለው? እሺ ቀጥይ። እሺ ማንን? እሺ ከማ ስንት ጊዜ? 3 ጊዜ። አያችሁ፣ ልብ አላለም እንጂ ጌታ ሊነግረን የፈለገው ምንድን ነው? መጀመሪያ ማን ነው ያ ሰው? ውስጡን ማወቅ አለብን። ወንድም ሲል የስጋ ወንድም አይደለም እንዴ? የመንፈስ ወንድም ነው። እንደነገርኳቸው ይሄ የአባት ቴዎሎጂ ነው ብያቸዋለሁ እንዴ? የተራራው ትምህርት። ስለዚህ ወንድም ሲል የመንፈስ ወንድም ነው። ስለዚህ ወንድም ነው ወይ እህት ናት ወይ? the right spirit ያለው the right spirit ያላት ናት ወይ? be careful። ኦኬ እሺ፣ አንደኛ ማን መሆኑን ወቅ ነው። ምክንያቱም ቀጥሎ ምን ይለናል መሰላችሁ? እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያ መሃል አትጣሉ ሲል የሚናገረው እዛው ማህበራችን ውስጥ ስላሉ ሰዎች ነው። ምን ብሎ ይጠራቸዋል? በቅጽል ስም ውሾች ይላቸዋል። ውሾች ካለ የተሳሳተ ትምህርት ያላቸው ናቸው። ትምህርታቸውን ሲጠቅስ ውሾች ይላል። አኗኗራቸውን ሲጠቅስ ደግሞ ባህሪያቸውን እሪያ ይላቸዋል።
መጽሐፍ ቅዱስ ውስጥ ውሻ በሙሉ የዋለው ለትምህርት ነው፣ የስተት ትምህርት። እሪያ ደግሞ ለስተት ኑሮ። እስቲ ከኔ ጋር በሉት፣ የስተት ትምህርት፣ የስተት ኑሮ። በመሰረቱ የስተት ትምህርት ያላቸው ሁሉ የስተት ኑሮ ነው የሚኖሩት። ምክንያቱም ኑሮ የሚመነጨው ከትምህርት ነው። ጤናማ ስነ መለኮት በሌለበት ጤናማ ስነ ምግባር የለም። ኦኬ። ስለዚህ ትዝ ይላችኋል ጴጥሮስ ምዕራፍ 2 ላይ ሁለተኛ ጴጥሮስ ምዕራፍ 2 ላይ ያነሳላል እንዴ እነዛን በመካከላቸው በጣም የተከበሩ ዝና ያላቸው በፍቅር ግብዣ ላይ አጋፔ ፊስት ላይ የጌታ እራት ምናምን ላይ ሁሉ ተነስተው ወጥተው የሚዘምሩ ምናምን በጣም ተወዳጅ የሚመስሉ ሰዎች ናቸው። ነገር ግን ትምህርታቸው ስተት መሆኑን፣ ባህሪያቸው ደግሞ አኗኗራቸው ስተት መሆኑን ይናገርና መጨረሻ ሲዘጋ ምን ይላል? ውሻም ወደ ትፋቱ እንደሚመለስ እሪያም ታጥቦ ጭቃ ላይ እንደሚንከባለል የተባለውን በእነሱ ይፈጸማል ይላቸዋል። ውሻና እሪያ ይላቸዋል፣ ትምህርታቸውና ኑሯቸው። ስለዚህ በህዝበ ክርስቲያኑ መካከል እንዲህ አይነት ሰዎች አሉ የሉ? አሉ። ስለዚህ ዲሰርን ነው መጀመሪያ። ማን ነው? ወደ ፍርድ ከመሄድ በፊት ማን ናት? ውስጥን ማየት መቻል አለብን። ስለዚህ የልባዊው መንግስት ዜጎች ምን ያያሉ? ልብን ያያሉ፣ ውስጥን ያያሉ። ማናት? ማን ነው? ወገኖች አሶሲየት ከማድረጋችሁ በፊት ጊልቲ ባይ አሶሲዬሽን ይባል የለ? አሶሲየት ከማድረጋችሁ በፊት በቃ የጌታን ስም ስለጠራ ሃሌሉያ ስላለ ምናምን አለ መገለጥ ስላመጣ እንትን ስለሰበድ ኖ ኖ ኖ ኖ ኖ። ማን ነው? ልባዊ ሰዎች ልብን ያያሉ። ስለዚህ ምን አድርጎ ነው? የመጀመሪያ ልብን ይሁ ነው። ኦኬ። እዚህ ጋር ጌታ የኮነነው ምንድን ነው? የኮነነው ወይም አይሁን አይደረግ ብሎ ያለው ምን እንደው ታውቃላችሁ? አይን ውስጥ ያለ ጉድፍ ነው አይደል እንዴ? ስለ በወንድም ያለውን አይን ጉድፍ ይሲ ይሄ ፕሮብሌም ምናዊ ነው? ውጫዊ ነው። እነዛ ምናልባት ጉድፍ ላይኖርባቸው ይችላል። ፕሮብሌማቸው ምናዊ ነው? ውስጣዊ ነው። እባካችሁ ለዩ። ሁለተኛ ስተት ስታዩ አንዳንዱ ስተት የጉድፍ አይነት ነው። የአይነ ጉድፍ ምን ማለት ነው? እናንተም ሊኖራችሁ የሚችለው ነው። አንደር ኖርማል ሰርከምስተንስ ሊኖራችሁ የሚችል ድካም ነው። ሰው ስለሆናችሁ ሊኖራችሁ የሚችል ድካም ነው። እንደው ስላላያችሁት ነው፣ አጥርታችሁ ስላላያችሁት ነው እንጂ ሰው ሊኖረው የሚችለው ድካም ነው። የነዛ ግን ድካም አይደለም ወይም ጉድፍ አይደለም፣ ተፈጥሮ ነው፣ ማንነት ነው። ውሻ ናቸው፣ እሪያ ናቸው። ይገባቻል? ዳግም ያልተወለዱ ለማለት ነው። በጣም እንትን አድርጋችሁ አትውሰዱት። ያሉት የት ነው? ቤቱ። ነገር ግን ምንድን ናቸው? እንስሳት። ምን ብለን እንጠራቸዋለን? የቤት እንስሳት፣ ዶሜስቲክ አኒማልስ የምንላቸው ማለት ነው። ወገኖች ሰዎች ዝም ብለው የጌታን ስም ስለጠሩ ዝም ብለን ሆይ ሆይ ማለት የለብን። በደንብ መመርመር አለብን። ልባዊ ሰዎች ልብን ይመረምራሉ። ኮንታሚኔት ያደርጓቸዋል። ቫሊዋችሁን ያጣጥላሉ። ትምህርታችሁን እንዲያውም ምንድን ነው የሚለው? ትምህርታቸው እንደ ጭንቁር ይባላል ይላል እንደ ጢሞቴዎስ ላይ እንደ ጭንቁር ይባላል፣ እንደ ካንሰር ነው። የአንዳንዶችን እምነት ምን ያደርጋሉ ይላል? ይገለብጣሉ ይላል። አደጋ፣ ይሄ መገልበጥ አደጋ ይደርስባቸው። ስለዚህ ከማን ጋር አሶሺየት እንደምታደርጉ ወቁ። ምን እዩ? ውስጥን እዩ። በጣም የሚገርማችሁ ቁልቁለቱ ምንድን ነው? በጣም የሚቀለን ካላችሁ ውጪ በምናየውን ነገር አስተያየት መስጠት ነው። ስንት እኮ ችግር አለ፣ ግን ስለማናየው ውስጥ ስላለ የውጭው ላይ አስተያየት እንሰጣለን። የምናደርገው ነው እንዴት ብለን የምንለውን ነገር። አንዲት ምሳሌ አጭር ልስጣችሁ። ድሮ ጅቡቲ ነው። እዛ ስደተኞች ነን እና ማለት የመጨረሻ የድሃ ኑሮ ማለት የመጨረሻ ወለል ላይ ያለ ኑሮ ነው የምንኖረው ስደተኞች ሆነን እና
ሙቀት ነው ታውቃላችሁ። በተለይ በሰመር 40-45 ምናምን የተለመደ ነው እና ልናረግ የምንችለው ቲሸርት ነው። ኮተን ካልሆነ ደግሞ ላቡን እንትን አያረግም። እና የሚገርማችሁ ብዙ እህቶቻችን ማለት እዛ ያሉ ኢትዮጵያውያኖች የሚሰሩት ጅቡቲ ፎቅ የሚባል ቦታ ያሉ ባሮች ምኖች አሉ። እዛ ይሰራል ነው። እዛ ካኒቴራ ያመጣሉ የማስታወቂያ እና አንድ ወንድማችን እንትን አገልጋይ ነው እና ቲሸርት ለብሷል። ቱበርግ ይላል። የቢራ እንትን ነው። የቢራው ቆርቆሮ ምናምን እዚህ ላይ ስዕሉ አለች። እውነት ለመናገር አማራጭ ስለሌለው ነው ያደረገው። ቱበርግ ይላል እና አንድ ቀን አለ የሆነ ሱቅ ገብቼ የሆነ ነገር ገዝቼ ልወጣ ስል አንዲት እህት የኛ ቸርች ልጅ ናት አለ አየችኝና እፈልግሃለሁ ላናግርህ አለችኝ አለ። እሺ አልኩኝ። ወደ ጎን ወሰደችኝና አሁን ይሄ ቅድስና ነው? ለሰዎች ምንድን ነው የሚያስተላልፈው? ምንድን ነው እያስተዋወቁ ምናምን ስትለኝ አለ በቃ መልስ ስለሌለኝ እንዲሁ አቀርቅሬ ዝም ብዬ ሰማታለሁ። ፌስታል ይዛለች። የያዘችው ፌስታል ዊኒስተን ይላል። እቃዋን የያዘችው በዊኒስተን ፌስታል። ሁሉ የማይረሳኝ ነገር ነው ማለት ዊኒስተን ይዛ በቱበርግ ትቆጣለች። የአብዛኞቻችን ፍርድ እንደዚህ አይነት አንደኛ የሞራል ኢሹ አይደለም። ይገባችኋል አባባሌ? በቃ ችግር አለ። ያገኘውን ለበሰ። እሱ ልብስ መሆኑን ነው የሚያውቀው። ሆም ብሎ ኢንቴንሽናሊ ያደረገው ነገር አለ። ይገባችኋል? ስለዚህ አንደኛ ከውጪ ውጡ። ውጪ ፎከስ ዳትሆኑ። አክሽንን ለዩ ማለት ሆን ተብሎ የሚደረግ ሞራል አክሽን እሺ ግድ ቅድም እንዳለው መፍረድ አለብን። ይሄ ግን እንደዛ አይደለም። ነገር ግን ወንድም ያልሆኑ ማይዛመዱ እኔ እንዲያው ምን እንደምታውቃላችሁ አንዳንድ ቤተክርስቲያን ብዙ ቦታም ስለምሄድ ወንድሞችና እህቶች አሉኝ ከአባቴ አይወለዱም በእናት ነው የምንገናኘው እላለሁኝ። ቅኔ ነው። ምን ማለት የመሰላችሁ ዳግም አልተወለዱም እያልኩ ነው። በአባት አንገናኝም፣ በእናት ግን ማለትም በቤተክርስቲያን እንገናኛለን። ቤተክርስቲያን ልጆች ሊሆኑ ይችላሉ፣ ግን የአባቴ ልጆች አይደሉም። ቀጠን ያለ ትእዛዝ ከላይ ስለመጣ ለማቆም እንገደዳለን። ከዚህ አይደለም ከላይ ነው የመጣው። ቶሎ ልጠቅልልላችሁ። በአጠቃላይ ምዕራፍ 7ን እናታጥሉት። የሚነግራችሁ ስለመለየት ነው። ዲሰርንመንት ነው። ምንን ስለማየት ነው? ውስጥ ስለማየት ነው። ወንድም የሆነውና ያልሆነውን፣ እህት የሆነችና ያልሆነ መለየት። ይቀጥልና ያለው እናንተ አንብቡት። አባቶች እውነተኛ አባቶችና ያልሆኑትን መለየት ነው። እውነተኛ አባቶች መገለጫቸው ምንድነው ታውቃላችሁ? ለምኑ፣ ፈልጉ፣ መዝጊያንም አንኳኩ። አሁን ብዙ ጊዜ ስለማ ብቻ የሚያስተምረን ነው የሚመስለን። ይሄን ስለ እግዚአብሔር ባህሪ አይደለም የሚመስለን። ግን ይሄንን ክፍል ይዛችሁ የሚለምኑ ሊቀበል የሚፈልግ ያገኛል፣ መዝጊያም ለመንኳኩ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው? አሳ ቢለምነው በአምድ ይሰጠዋል? እንኪያስ እናንተ ክፉዎች ስትሆኑ ለልጆች መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይልና የአባትን መስጠት፣ ልግስና፣ መልካም ማሰብ ካነሳ በኋላ በዚያ አይዘጋውም። እንግዲህ ይላል። እስቲ እንግዲህ በሉ 3 ጊዜ በሉት። ለምን እንዳስበልኳችሁ ታውቃላችሁ? ፕሊዝ ስታነቡ መጽሐፍ ቅዱስ ኮንጃክሽንስ ትልቅ ቫልዩ አላቸው። ምን ማለት ነው? ከላይ ያለው ነገር ይሄንን ነው የሚያመለክተው ማለት ነው። ሰው ሁሉ ጥቅስ ይጠቅሳል። እኔ አይታችሁ እንደሆነ ጥቅስ አይደለም የምጠቅሰው፣ ክፍሉን ነው ማስተምራችሁ። ምክንያቱም ጥቅስ ብቻውን የእግዚአብሔር ቃል አይደለም። ምክንያቱም ጥቅስ አንድ ሲንግል ብሎክ ነው።
አንድ ጡብ ነው። ስለዚህ ጡብ ቤት መሆን ይችላል አይችል? ብዙ ጡቦች ግን ቤት መሆን ይችላሉ። የእግዚአብሔር ሐሳብ የሚሆነው በአውድ ውስጥ ነው እንጂ ጥቅስ ላይ አይደለም። ከጥቅስ አባዜ እግዚአብሔር ነፃ ያወጣችሁ። ስለዚህ ስለ አባትነት ተናግሮ ሲያበቃ እንግዲህ ካለ በኋላ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ሕግም ነቢያትም ነውና ካለ ምን ማለት ነው? እኛ ልናደርግ ስለሚገባን ነገር ነው ክፍሉ የሚናገር። አባት የሚያደርግልንን የአባትን ባህሪ ከነገረን በኋላ እውነተኛ አባቶች አንደኛ መልካም ነገርን የሚያስቡ ናቸው። ሃሌሉያ! እውነተኛ መንፈሳዊ አባቶች የጠየቁትን ሁሉ የሚሰጡ አይደሉም። መልካም የሆነውን የሚያስቡ ናቸው። መልካም የሆነውን የሚሰጡ ናቸው። ደግሞ ሰጪዎች ናቸው፣ ተቀባዮች አይደሉም። አሁን በዚህ ዘመን እኮ የበዛው ታውቃላችሁ አለ። እንዲያውም አንድ ሰሞን እኮ የሆነ ሙቭመንት ነበር አለ የአባትነት ነበር አለ ማለት ይሄ ፋዘር እንትን በቃ ያንተ አባትህ ማን ነው? አባትህ እንዴት ነው አልነበረም? መስለኝማ በደምብ ታውቀዋለህ። ሙቭመንት ስብከቱም ትምህርቶችም ስለ አባትነት መጽሐፎች ይጻፉ ነበር። አባት 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 ትዝ ይለኛል። አንድ ሰሞን በጣም እዚህ አሜሪካ በኢትዮጵያን መካከልም በጣም ተብሎ አባት የመያዝ ምናምን ሁሉ የተባለ የእንትን አባት ማን ነው እንትና የእንትን አባት ማን ነው ተብሎ ይሁን ነገር መጥቶ ነበር። የዛሬ አይ ቲንክ 20 ዓመት ገደማ ይመስለኛል። አንድ ጓደኛዬ አንጀቴን አራሰው ማለት እዛ ላይ አምናለሁኝ በመንፈሳዊ አባትነት ምንም ጥያቄ የለውም። እኛ ጎዳና ተዳዳሪ አይደለም። ግን ትንሽ እንትን የሳተ ነገር ነበርና አድማ ነገር መጠቃቀሚያ አይነት ነገር ሆኖ ነበር እና አንድ ፓስተር የኔ ጓደኛ ፓስተር ሆኖ መጣ። የዛሬ 20 ዓመት አካባቢ መጣና ያስመጡት ቸርቹ ሽማግሌዎቹ እዛ ከተማ ውስጥ ሌላ ቸርች አለ፣ የኢትዮጵያን ቸርች እና ያ ደግሞ ፓስተሩ እንትና ጋሽ እንትና አባቱ ናቸው። እና እንትን አለው ማለት ነው የኔትወርክ ነገር ሆኖ ነበር እና ኔትወርክ አለው። እነዚህ አሁን በጣም ስለሚያሳስባቸው ያ አባት ብትይዝ ጥሩ ነው ብለው መከሩት እና ትንሽ ደጋገሙ። አንዱን ደግሞ ካሉት ከትልልቆቹ ከጉምቶቹ አንዱን አባት ያዝ ምናምን ምን አሉት። እሺ ስል ቆየና አንድ ቀን ስብሰባ ላይ አነሱለት። እንዴት ነው አባት አለህ ወይ አሉት። አዎ አለኝ አላቸው። እንደው ብናገረውም ጥሩ ነገር ስለሆነ ምንም ችግር የለውም ፓስተር እንዳልክ ነው እና አለኝ አላቸው። በጣም ደስ አላቸው። ማን ነው ሲሉ ቀኛዝማች ሳህሌ አለ። እንዳልካቸው ሳህሌ ነው ስሙ። ቀኛዝማች ሳህሌ አላቸው። ከዛ በኋላ እንዴ አንተ ምን ነካህ ምናምን ሲሉት እንዴ እውነት ለመናገር ቀኛዝማች ሳህሌ ከጋሽ እንትና ትንሽ እንደው አይሻልም ማለት ትልቅ ሰው ናቸው። አባቱ እኔ በደንብ አውቃቸዋለሁ። አገር የገዙ ማለት አገረ ገዢም የነበሩ ምናምን ናቸው። አስተዳዳሪ ማለት ትልቅ ሰው ናቸው። እንዴ ምን ያንሳል አሁን ቀኛዝማች ሳህሌ ከጋሽ እንትና ምናምን ብለዋል ማለት እንደ ነገሩ ቀልድ ይመስላል። ግን አንዳንድ ጊዜ እንዲህ አይነት ሙቭመንቶች አባት ምናምን ምን ይሆናል ልክ የሀገረ ኦርቶዶክሱ የንስሐ አባት ነገር ይሆንና ለጥምጥም እያሉ ይመጣሉ። የጥምጥም ይገባቸዋል። ደብረ ሊባኖስ ልሄድ ነው ለጉዞዬ ለምናምን አላለ እያሉ ይበዘብዛሉ። ወገኖች እውነተኛ አባቶች ግን የሚቀበሉ አይደሉም። ምን የሚያደርጉ ናቸው? የሚሰጡ ናቸው። ግን ምን አርጉ? ዝም ብላችሁ ዝና ስላላቸው እንትን ስላላቸው አላለ ምናምን አንቱ ስለተባሉ ሳይሆን መንፈሳዊ አባት ስናስብ ውስጥን ምን ማድረግ አለብን? ማየት አለብን። ይሄ ክፍል በአጠቃላይ ለዚህ ነው። ከዛ ቀጥሎ መጨረሻ ላይ ምንድን የሚለው ስለ ነቢያት ይናገራል አለ እንዴ። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ምን አድርጉ? ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ወይም ከኩርንችት በለስ ይለቀማልን? እንዲሁ መልካም ዛፍም
ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቃላችሁ። ምን ማለት ነው? ነቢያትን፣ አገልጋዮችን፣ ከእግዚአብሔር የተላኩ የተባሉ አላለ ሰዎችን ምን ማድረግ አለብን? ውስጣቸውን ማየት አለብን። በዳሰሳ ከሆነ እንደ ይስሐቅ እንሸወዳለን። ጸጉር እየዳሰስን አይደል እንዴ? የበግ ለምድ ይላል ለብሰው። ምን ማለት ነው? በውጭ በፍጹም ልናቃቸው አንችልም። በምናቸው ነው የምናቃቸው? ፍሬያቸው። ምን ማለት ነው? ዛፍን ግንዱን ገምጠን ወይም ቅጠሉን አኝከን አናቀው። ዛፍን የምናቀው ፍሬ ነው። ፍሬ ምን እንደሆነች ብቻ ልንገራችሁ። ፍሬ ማለት በሆኑ አጋጣሚዎች ከውስጥ የሚወጣና የውስጥን እውነተኛ ማንነት በውጭ የሚያሳይ ነገር ማለት ነው። ለምሳሌ የሆነ የገንዘብ ኢሹ ሲነሳ ገባቸው ባለ ገንዘብ ላይ ያላቸው አመለካከት አቲቲዩድ ምን ይሆናል? ሪፍሌክት ሲያደርግ ስታዩ ቢ ኬርፉል። ኃጢአት ላይ ያላቸው አቋም ኮምፕሮማይዝ የሚያደርግ ከሆነ ቢ ኬርፉል። የራሳቸውን ክብር፣ የራሳቸውን ዝና፣ የራሳቸውን ወንበር፣ የራሳቸው ምናምን የሚፈልጉና ለዛ የሚታገሉ የሚጋደሉ ሆነው ስታገኙ ፍሬ ማለት ይሄ ነው። በአጋጣሚ የሚወጣ የሚታይ የውስጥን ማንነት ምን የሚያደርግ ነው። ስለዚህ ምን አድርጎ ውጭን አትመልከቱ፣ ውስጥን ተመልከቱ። መጨረሻ ላይ ጌታ ክርስቶስ ምን ብሎ ነው የዘጋው? ይህን ቃሌን ሰምቶ የሚያደርገው ሰው ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል። ዝናብ ዘነበ፣ ነፋስ ነፈሰ፣ ጎርፍም ጎረፈ፣ ቤቱንም ገፋው፣ ነገር ግን በዓለት ላይ ስለተመሰረተ አልወደቀም። ነገር ግን ይህን ቃሌን ሰምቶ የማያደርገው ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። ዝናብ ዘነበ፣ ነፋስ ነፈሰ፣ ጎርፍም ጎረፈ፣ ቤቱን ገፋው፣ ወደቀም። አወዳደቁም ስሙኝ፣ የልባዊ መንግስት ዜጎች የሚያዩት ልብን ነው፣ ውስጥን ነው። ስለዚህ ምኑን እዩ ነው እያለ ያለው? ፊኒሽንጉን ሳይሆን መሰረቱን እዩ። ምን ላይ ነው የተሰራው? አለት ላይ ነው? አሸዋ ላይ ነው? ኦ ሃሌሉያ! አያችሁት ፓተርኑን? ምንን ተመልከቱ ነው የሚለን? ውስጥ 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 ውስጥ። መሰረቱ ይሄ የተማርነው ትምህርት የሚሰማና የሚደረግ ነው አይደለ እንዴ? እንደሱ አላገኛችሁትም? በቃ የሚኖር ነው። የህይወት ስርዓት ነው። የህይወት ህግ ነው። የህይወት ህግ ማለት ምን ማለት መሰላችሁ? አድርግ አታድርግ አይደለም። የህይወት ህግ ማለት አሳ ይዋኛል በባህር ውስጥ፣ የህይወት ህግ ነው። ሰው ምድር ላይ ይመላለሳል፣ የህይወት ህግ ነው። አሞራ፣ ንስር በሰማይ ይበራል፣ የህይወት ህግ ነው። ልታቀያይሯቸው አትችሉ። እኛም የተካፈልነው የተቀበልነው ህይወት፣ የክርስቶስ ህይወት ህጉ ይሄ ነው። ስለዚህ አሳ ባህር ውስጥ ሲዋኝ ትናይለው አይደለ እንዴ? ንስርም ሰማይ ላይ ሲበር አይሳቀቅም። የህይወት ህጋችን ወገኖች፣ ልንገራቸው፣ እኛም ከዚህ ውጪ መኖር አንችልም። ብንኖርም ውስጣችን እየተወቀሰ ነው የምንኖረው። ስለዚህ በዚህ ስታንዳርድ እንኖር። ቆመን እንጸልያለን።